የትንገንባሉ ብሎ ቴምር ሪል ስቴት ደንበኞቹን እየጠየቀ ነው። በዛ ላይ ደግሞ አዳዲስ ሳይቶችን አውጥቷል። አጓጊ ቅናሾችም አድርጓል። ለዛም እኔ ዛሬ በቴምር ሄድ ኦፊስ ተገኝቼ ቅናሽ ያደረጓቸውን አፓርትመንቶች ምን ያህል ነው ዋጋውስ፣ ካሬው እንዲሁም ሌሎች መረጃዎችን አያይዤ ወደ እናንተ አደርሳለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም እንዴት ነሽ? ሰላም ነው። እባክሽ አረፍ በይ። እንዴት ነሽ? ከተማውን በጥያቄ በጣም አጨናንቃችሁ። እውነት ነው። የትን ገንባሉ ነው ቴምርን ባየው ቁጥር የሚለውና እውነት ልገነቡልን ነው ባላችሁት መሰረት እዚህ ገንቡልኝ ብለውን ትገነባላችሁ? በደንብ አሁን ቤተመንግስት አካባቢ ከሴፍቲ አንጻር አሁንም ደግሞ የአፍሪካ ህብረት ስብሰባ ላይ ናል ወደ አፍሪካ ህብረት አካባቢ ምናምን ገንቡልኝ ብል ትገነባለህ? በደንብ የሰማሽ ነው የሚመስለው። እንዳለ የጠራሻቸው ቦታዎች ላይ በሚገርም ኳሊቲ እና በሚገርም ዲዛይን ጊዜውን ያማከለ ከፋሲሊቲም አንጻር በደንብ ሁሉንም ፋሲሊቲ ያሟላ። ለምሳሌ ቤተመንግስት አቅራቢያ አዋሪ አካባቢ ላይ ወደ ካሳንቺስ መውጫው ላይ አዲሷን አዋሪ አይተሻታል። እዛ ላይ በጣም አምሮባታል። ዱባይ መስላለች። እዛ ላይ በደንብ ቆንጆ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ኦልሞስት እየገነባን ነው። ብዙ የካሬ አማራጮች አሉት። አከፋፈሉ ደግሞ እንደምታውቂው ብዙ ምቹ ነው። ቀስ እያልሽ መከፊው አለ። ከፍ አድርገሽ ከከፈልሽ ቅናሽ አለው። እንዲሁም ደግሞ ልዩ ቅናሽ ለተወሰነ ጊዜ የሚቆይ እሱንም ቅናሽ ይዘን መተናል። ወደ 35% የሚደርስ እሱንም ቅናሽ ይዘናል። ሌላ ወዴት ነው የፈለግሽው? እንደው ከሴፍቲው አንፃር እኔ ሳልፍ ራሱ በአፍሪካ ህብረት ጋር ድምጽ ምቀንሳለሁ እና ሰው ሳይረበሽ የሚኖር የሚመስለኝ አካባቢ ስለሆነ እዛ አካባቢ ብትገነቡ መልካም። እሱ ጋርም አሁን ደግሞ ስብሰባውን ቀረብ ስላለ ለተሰብሳቢዎች በሚል እዛ ላይም እየገነባን እንገኛለን። ኦልሞስት ቡልጋሪያ አካባቢ ነው። በጣም ቆንጆ የሚባል ቢልዲንግ ነው ያለው። ሚክስድ ዩዝድ ነው። እዛ አካባቢ ሾፒንግም አለ። ሾፕ ለማድረግ እንዲመቻችሁ ሱቆችን እና የመኖሪያ ቤቶችን አንድ ላይ ሚክስድ ዩዝድ በሆነ የግንባታ እንትን እየገነባን ነው ማለት ነው። እንግዲህ እኔ አሁን የመጣሁት ሱቅም አላቸው። ምክንያቱም ሱቅ ደግሞ ሰው ሲፈልግ አሪፍ ሎኬሽን ላይ ነው። እናንተ ደግሞ አሪፍ ሎኬሽን ላይ ሱቅ አላቸው የሚባል መረጃ ሰማሁ። ለዛም ነው እሱን ለማድረስ ወደ ተመልካቾች ብቅ ያልኩት። ከኔ ጋር እንኳን እንተዋወቃለን። ለተመልካቾች ግን ራስን አስተዋወቅልኝና ቴምር ማን ነው የሚለውን ንገረን። መልካም። እሺ፣ እኔ ዳዊት እባላለሁ። በቴምር ሪል ስቴት ውስጥ የሴልስ ሱፐርቫይዘር ነኝ። ቴምር ሪል ስቴት ከተመሰረተ ኦልሞስት ወደ 10 ዓመት አካባቢ የሆነው ነው። በእነዚህ 10 ዓመት ውስጥ ወደ 10 ፕሮጀክቶችን ገንብተን አስረክበናል ማለት ነው። እነዚህን እንድንገነባ ከረዱንና በጣም ቶሎ እንድናስረክብ ከረዱን ዋነኛ ምክንያቶች መካከል ቴምር ፕሮፐርቲ ሲሰራ የሚሰራው በራሱ እህት ኩባንያዎችና ኮንስትራክሽን ድርጅቶች ነው ማለት ነው። ስለዚህ ምንም አይነት የዲሊቨሪ ኢሹ የማይነሳበት ለዛ ነው። ስለዚህ ወደ 8 አካባቢ የሚደርሱ እህት ኩባንያዎች አሉት። ፊልተማ፣ ሰከን፣ ቡራት፣ ኒውሮድ፣ እውቀት የሚባሉ እነዚህ ሲስተር ካምፓኒዎች ለእያንዳንዱ ለምንይዛቸው ለምሳሌ አዋሬ ላይ ላለው፣ ቡልጋሪያ ላይ ላለው፣ ሳር ቤት ላይ ላለው፣ ሊሴ ላይ ላለን፣ ጋርመንት ላይ ላለን እነዚህ ሁላ ሳይቶች ላይ ለየራሱ አንዳንድ ሳይቶችን መድበን በእህት ኩባንያዎቻችን ኮንስትራክሽን ነው የሚሰራው ማለት ነው። ስለዚህ ቴምር ፕሮፐርቲ ሆልዲንግ አይደለም፣ በራሱ ኮንስትራክሽን ይሰራል ማለት ነው። ያ ምን ያመጣል? አንደኛ ኳሊቲ ኦፍ ዲሊቨሪ ሰርቪስ እንድናደርግ ያደርገናል። አንደኛ ቢልዲንጉ በደንብ ጥራቱን የጠበቀ ነው። ሁለተኛ ለእያንዳንዱ ሳይት አንዳንድ አካውንት ከፍተን ኢዝሊ ብትመጪ ምን ያህል ተሸጠ፣ ምን ያህል ገቢ ገባ፣ ምን ያህል ወጪ ወጣ፣ ምን ያህል ስቶክ ቀረ የሚለውን ኢዝሊ ቼክ ማድረግ ትችላለሽ ማለት ነው። ስለዚህ እነዚህም አድቫንቴጆች አሉት። ከዛ ባለፈ እንደገና ደግሞ ግንባታውን ኳሊቲ ስታዩ በደንብ ጥንቅቅ ተደርጎ የተሰራና ዲዛይኑ ስፔሻሊ አሁን ላይ ቤትሽን እንድትናፍቂ ከሚያደርግሽ መካከል ዋነኛው ዲዛይኖቹ ደግሞ አሁን ላይ ባለው ስታንዳርድ ሁሉም ማየት ያለባቸውን ባልከኒ እንዲኖራቸው ባለ አንዱ ትንሿን ብትሆን ትልቋን ብትሆን ባለ አንዷ ባለ ሁለቷን ማግኘት እንድትችል የካሬውን መጠን
በሁሉም እንደየአቅሙና እንደየፍላጎቱ አድርገን እየሰራ እንገኛለን ማለት ነው። በጣም ጥሩ። እንግዲህ እኔ አሁን በአጋጣሚ እዚህ ገንቡልኝ ስል እዛ አዳዲስ ሳይቶች እንዳሉ ነገርከኝ። ግን ቴምር ከዚህ ቀደም የገነባቸው አሁንም ላይ ሽያጭ ላይ ያሉ እየተገነቡ ያሉ ብዙ ቦታዎች ላይ አሉና የት እናንተ ጋር አማራጭ ማግኘት ይችላሉ ቤቶችን? እኛ ጋር በሁሉም ቦታ አለ። የት እንገባሉት የምንለው በምክንያት ነው እና እንደ ሎኬሽን ሁሉም አካባቢ ላይ ፕራይም ሎኬሽን የሚባሉት ሎኬሽን ላይ ሁሉም ሎኬሽኖች ላይ አሉ። ለምሳሌ ከፒያሳ ብንጀምር ያው ሴንተር ኦፍ 00 ተብሎ ኪሎ ሜትር ከሚጀምርበት አጠገብ ሱቆችን እየሸጠን እንገኛለን። የከተማዋ መሀል ላይ በብቸኝነት ስንሸጥ የነበረው ሱቅ አለ። እሱ ላይም የተወሰኑ ሱቆች አሉን። ከግራውንድ አንስቶ እስከ G+5 ነው። እነሱ ላይም የተወሰኑ ሱቆች አሉ። ስቲል እነሱም ሱቆች በጣም ትንሽ ናቸው፣ ለተወሰነ ጊዜ ነው። አንድ ሁለተኛ ደግሞ ዝቅ ስንል ሊሴ ገብረ ማርያም ትምህርት ቤት ፒያሳ ቴዎድሮስ አደባባይ ዝቅ ስንል ሊሴ ገብረ ማርያም ትምህርት ቤት ጋር ቆንጆ ቢልዲንጎች አሉ። ኦልሞስት እሱ ላይም ቤቶቹ እያለቁ ነው። የቀሩት ቤቶች በጣም ጥቂት ናቸው። ሎኬሽኑ በጣም አሪፍ ሎኬሽን ስለሆነ የቤተ መንግስት እይታ ይታይበታል። የፍሬንድሺፕ ፓርክ እይታ ይታያል። የሞናርክ ሆቴል፣ የቸርቸር ቪው ወደ ታች ዳውንታውን ቪው እንዳለ እነሱን የሚያሳይ ቆንጆ ቢልዲንግ አለን። ከሱ ደግሞ ዝቅ ስትየት አለን ሳር ቤት አለን። ስቲል ሳር ቤት ላይ አለን። ሳር ቤት ላይ ደግሞ ወደ ቫቲካን ኤምባሲ አጠገብ አለን። ዝቅ ስትይ እሱ ላይ በጣም አሪፍ የሚባል የካሬ አማራጮች ያሉት ኦልሬዲ እሱም እኛ ገና ቁፋሮ ወጣ ሲባል ነው ተሸጦ አለቀ የሚባለው እና ሳይቱ ሳር ቤት ላይ ራሱ ከወጣ በጣም ቅርብ ጊዜው ነው። እሱም የቀሩት ቤቶች በጣም ጥቂቶች ናቸው። እነሱ ላይም የካሬ አማራጮች አሉት። ከባለ 2 መኝታ እስከ ባለ 3 መኝታ ነው። ሌላው ወደ ጋርመንት አካባቢ ያለ ግንባታ ኦልሬዲ ተገንብቶ አልቆ ፊኒሽንግ ላይ የደረሰ ነው። እሱንም በ10% እንግዲህ በዚህ ታይም ባለቀ ቢልዲንግ ላይ 10% ቅድሚያ ያስከፍለን ቀሪውን ቀስ እያሉ እንዲከፍሉ አመቻችተን እየሸጥን እንገኛለን። እንዲሁም የታለን አቧሪ ያለን ማለት ነው። ቀጣይ አቧሪ ላይ ከቤተ መንግስት አጠገብ ቅድም የምፈልጊ ቦታ ያወራ ነው። እሱ ላይ 35% ልዩ ቅናሽ አላቸው። ደንበኛው 65 በመቶውን ከከፈለ 35 በመቶውን ድርጅቱ ከበር ያደርግለታል ወይም ደግሞ አፉ ይለዋል ማለት ነው። እና በባህላችን ያው እንደዛ ስለሚባል ነውና እነሱ አሉ። አቧሪ ላይ ማለት ሌላው የንግድ ሱቅ ከተፈለገ ደግሞ ወጣ ብለን ቃሊቲ አካባቢ ላይ በብዛት ቃሊቲን የመኖሪያ መንደር አድርገው ነው አሁን ላይ እየተሰራ ያለውና እኛ ደግሞ ወጣ ያለ አንድ ስቴጅ ከፍ የሚያደርጋትን ግዙፍ ሞልን እየገነባን ነው። ሁሉም ሰው እንደየአቅሙ የንግድ ሱቁ እንዲኖረው አድርገን ማለት ነው። እዛ ጋር ስታንዳርዱን የጠበቀ አረቢክ ሞል ስታንዳርድ ቆንጆ የሚባል ስታንዳርድ ሞል የሆነ እየገነባን እንገኛለን። እዛ ላይ ለምሳሌ ከ2,500,000 ብር አጠቃላይ ክፍያ፣ ቅድመ ክፍያ ደግሞ ከ500,000 ብር ጀምሮ ወደ 24 ካሬ አካባቢ የሚሆን ሱቆችን አቅርበናል ማለት ነው። ከግራውንድ እስከ 4ኛ ፍሎር ድረስ ማለት ነው። ከአዋሪውን ጀምሮ ትንሽ ቀልቤን ስለያዘኝ እሱ መልካም ህንፃው ምን ምናምን ኢትዮች አሉት? ህንፃው ላይ ለምሳሌ አዋሪው ላይ ስንመጣ ምን አለ? G+21 ነው። G+21 ነው። ቤት የሚጀምረው ግን እኛ ጋር ከ3ኛ ፍሎር ቤዝመንቱ፣ ግራውንዱ፣ 1ኛው 2ኛ ፍሎር ድረስ የጋራ መጠቀሚያ ለእናንተ የምትጠቀሙበት የጋራ መጠቀሚያ ነው። ምን ማለት ነው? ፓርኪንግ፣ ጂም፣ ስፓ የሚኖሩበት ፕሌሶች፣ ከዛ ደግሞ ኮሚኒያሎች የጋራ ለምሳሌ ለሀዘን ለደስታ ጊዜ የምትጠቀሙባቸው ሰፋፊ አዳራሾች ማለት ነው። ለእነሱም ይሆን ኤሪያዎችን ወደ 4 ፍሎሮችን ለእናንተ ሪዘርቭ አድርገናል። ከዛ ባለፈ ደግሞ ቴራዝ አለ። ቴራዝ ላይ ስንወጣ ደግሞ ስታንዳርድ የሆነ የመሮጫ ትራክ አለው። ጂምን ታች አለ። ከሱ የበለጠ ደግሞ ኦፕን ሆኖ ትራኩን መጠቀም የሚያስፈልግ ከሆነ ደግሞ ያንን መጠቀም የሚያስችል በደንብ ዲዛይኖቹ አንድ ስቴፕ ከፍ ያሉ ሞደርን ዲዛይን ከሚባሉት መካከል በሆኑ ስታንዳርድ እየተሰራ ያለ ነው ማለት ነው። እንግዲህ ቤተ መንግስቱን ጎረቤት ሲሆኑ ስታንዳርዱን በጠበቀ መልኩ በደንብ ጤናውን እየጠበቁ ነው ማለት ነው። በጣም ጥሩ። ስለዚህ እስቲ ከስንት ካሬ ጀምሮ ማግኘት ይችላሉ? ዋጋቸውስ ምን ያህል ነው? ከባለስንት መኝታ ጀምሮስ ነው እዛ ጋር የሚገነባው? መልካም። እዛ ላይ የምንገነባው ያው ቴምር ሲባል ምንድነው አፎርደብል በሆነ ፕራይስ ተደራሽነትን ሁሉም ቤት እንዲኖረው። ቤት ሲባል ሁላችንም እየፈራን ወደኋላ እንዳንል ማለት ነው። ከባለ 1 መኝታ እስከ ባለ 3 መኝታ ነው። ባለ 1 መኝታ ለምሳሌ ከ80 ካሬ ጀምሮ አለ። ጥንቅቅ ያለች ቅልጥፍ ያለች ሁሉን ነገር ያሟላች ነች። ለምሳሌ እሷ አጠቃላይ ዋጋዋ
ወደ 8.7 አካባቢ ነው። 8 ሚሊዮን 700 ሺህ ብር ነው። ቅድሚያ ልክፈል ካለ 20% ነው ቅድመ ክፍያው 1.7 ይከፍላል። ቀሪውን 80%ቱን ምንም አይነት የግንባታ ኢንፍሌሽን ሳይጨምርበት ቀስ እያለ ይከፍላል በ3 ዓመት። እንዲሁም ወለድ ማለት ነው። በ3 ዓመት ቤዝድ ኦን ፕሮግረስ የሚባለውን አከፋፈል ሲስተም ነው የምንጠቀመው። ኢንጀነራል እመጣበታለሁ ብዬ ነው በኋላ ላይ። ቤዝድ ኦን ፕሮግረስ ከፍለው ቅድሚያ 20 ከፍሎ የተቀረውን ቀስ እያሉ ወደ 17 ዙር የሚሆን ክፍያ ያለው 5.5% የግንባታውን ሂደት እያያችሁ የምከፍሉበት ሂደት አለው ማለት ነው። ይሄኛው አከፋፈል አለ። ሶስተኛው አከፋፈል ደግሞ ቅድም እንዳልኩሽ አሁን ላይ 65% መክፈል የሚችል ደንበኛ ካለ 35%ውን ሙሉ ለሙሉ በድርጅቱ ከቨር ይደረጋል ወይም ደግሞ ዲስካውንት ይሰጣል ማለት ነው። ስለዚህ ምን ማለት ነው? ለምሳሌ 8.7 ይሸጥ የነበረውን ቤት አጠቃላይ በአንድ ደንበኛ ልክፈል ካለ 5.6 ይከፍላል ማለት ነው። ስለዚህ ወደ ስንት አገኘ? ወደ 3 ሚሊዮን አካባቢ ቅናሽ ያገኛል ማለት ነው። ስለዚህ 8 ሚሊዮን 700 ሺህ ብር ይሸጥ የነበረውን ቤት በ5 ሚሊዮን 600 ሺህ ብር ይገዛዋል ማለት ነው። ስለዚህ ይሄ ትልቅ ተርፍ ነው። 3 ሚሊዮን ማለት ለሌላ ኢንቨስትመንት እንደገና ሱቅ አለ ደግሞ ሱቅም ይገዛለታል ማለት ነው። ሱቅም ገዝቶ ጭራሽ መልስም አለው ማለት ነው። ይሄን ያህል ማለት ነው። በደንብ እንግዲህ የነገርከኝ የባለ 1 መኝታው ነው። ባለ 2 ባለ 3 የሚፈልጉ እዛ ላይ አማራጭ ካለ ካሬውና ዋጋውን አያይዘን መልካም። ለምሳሌ ባለ 3 መኝታ ቆንጆ ምንላት 121 ካሬ አለች፣ 132 ካሬ አለ፣ 146 ካሬ አለ፣ 143 ካሬ አለ፣ 151 አለ፣ 158 ካሬ ደግሞ አለ። በደንብ ይሄ ልክ እንደ ፔንት ሃውስ ሰፋ ያለ ነገር የሚፈልግ ቤተመንግስቱን እያየ በደንብ የሚፈልግ ካለ ደግሞ እሱም አለና እነዚህን ሁላ ያሉ ካሬዎች ናቸው። ለምሳሌ ሂሳቡን እየሰራው እንትን ብልልሽ አቧሬ ላይ ባለ 3 መኝታ ስንት ያገኛሉ የሚለውን ብንሰራ ሌትስ ሴይ 121 ካሬ የሚለውን ብናይ 121 ካሬው አጠቃላይ ከልዩ ቅናሽ በፊት ስንት ይመጣል? 12 ሚሊዮን 900 ሺህ ብር አካባቢ ይመጣል። የዚህን ደግሞ በአንድ 100% ቢከፍሉ 35% ቅናሽ ስናደርግላቸው ስንት ይመጣል? 8.4 ይመጣል ማለት ነው። ስለዚህ 12.9 ይገዛ የነበረውን 8.4 ሲገዛ ወደ 4.5 ሚሊዮን ብር ዲስካውንት ያገኛል ማለት ነው። ሌላው ደግሞ ቅድም ያልኩሽ ሰፊ ካሬ ያልኩሽ ደግሞ 157 ካሬውን ደግሞ ብናየው ለምሳሌ አጠቃላይ እሱ ስንት ይመጣል መሰለሽ? ወደ 16 ሚሊዮን 799 ሺህ ብር አካባቢ ይመጣል። ስለዚህ 16.7 ብንለው አጠቃላይ ክፍያው ስንት ይመጣል ማለት ነው? 16.7 ይመጣል ከልዩ ቅናሽ በፊት ማለት ነው። ቅናሽ ደግሞ 35% ደግሞ ድርጅቱ ሲያደርግለት ደግሞ ስንት ይመጣል ማለት ነው? ወደ 10.9 ይመጣል ማለት ነው። ስለዚህ ምን ማለት ነው? ወደ 7 ሚሊዮን ብር ቅናሽ አገኘ ማለት ነው። ስለዚህ ይሄ በጣም ልዩ ቅናሽ ነው። ይሄ ለተወሰነ ጊዜ ብቻ የሚቆይ ዲስካውንት ነው። ባይተወይ በጣም ጥሩ ነው። ምክንያቱም አሁን አንደኛው የነገርከኝ ባለ 3 ወደ 7 ሚሊዮን ብር ካተረፉ እዛው ጋር ደግሞ ባለ 1 መኝታ ይገዛሉ ማለት ነው። አሁን ባየሁት ሂሳብ መሰረት ሌላ እንግዲህ ቢገነባልኝ ያልኩት ወደ አፍሪካ ህብረት ቡልጋሪያ አካባቢ ነው። ቡልጋሪያ ላይ እስከ ስንት ብር ጀምሮ ማግኘት ይችላሉ የሚለውን እስኪ ንገረኝ በተወሰነ። ለምሳሌ ቡልጋሪያ ላይ የንግድ ሱቆች አሉ። የንግድ ሱቆች በጣም እዛ አካባቢ ውድም ናቸው። ብዙ ፎሬኖች ስለሚመጡ ሪተርን ኦን ኢንቨስትመንትሽንም ስታየው ቆንጆ የሚባሉ ናቸው እና እነሱን ስናይ ለምሳሌ ቡልጋሪያ ላይ ግራውንድ ላይ አድቫንስ ፔመንት የምትከፍሉ ለምሳሌ ግራውንድ ላይ ፊት ለፊት እንደገባሽ የሚገኙ ሱቆች ላይ አጠቃላይ ቅድመ ክፍያው 3.5 ሚሊዮን ብር አካባቢ ነው። አንደኛ ፍሎር ላይ ደግሞ ስትደርሺ ደግሞ 2 ሚሊዮን 500 ሺህ ብር ነው። ሁለተኛ ላይ ስትደርሺ ደግሞ 2 ሚሊዮን ብር ትከፍያለሽ ቅድሚያ፣ ቀሪውን ቀስ እያልሽ ትከፍያለሽ። ሶስተኛ ላይ 1.3 ትከፊና ቀሪውን ቀስ እያልሽ ትከፍያለሽ። አራተኛ እና አምስተኛ ላይ ቅድሚያ 900 ሺህ ብር ትከፊና ቀሪውን ስቲል የግንባታውን ሂደት ቤዝድ ባደረገ ቀስ እያልሽ ትከፍያለሽ ማለት ነው። ኦኬ፣ ሁሉም ሳይታችሁ ያው በአከፋፈል ሂደት ነው እንደነገርከኝ ክፍያቸውን የሚፈጽሙት። እንደገና ደግሞ ከጊዜ በኋላ ጭማሪ አይኖረውም ያዋጋል። በደንብ ስለዚህ ምዝገባ ላይ መሆናችሁም ሰምቻለሁ። አዳዲስ ሳይቶችን ሪሊዝ እንደምታደርጉ በተደጋጋሚ ስለሰማሁ የት አካባቢ ነው አዳዲስ ሳይቶች የሚያገኙት? አዳዲስ ሳይቶቻችን አሁን የሚወጡት በጣም ስቲል እነዚህ በጣም ፕራይም ሎኬሽን ከሚባሉት መካከል አንደኛውና ዋነኛዎቹ ናቸው። ለምሳሌ የት አለን? ሳር ቤት ላይ የሚወጣ ሳይት አለን። ወደ ተክለ ሃይማኖት ወይም ደግሞ ሜክሲኮ ውስጥ ያካትተዋል። ድሮ ጉማ ቁጠባ የሚባለው አካባቢ ማለት ነው። እዛ አካባቢ ያለን። ሶስተኛው ወደ ቄራ፣ የቄራው ደግሞ የበለጠ የድሮዋን ቄራ ሊመልስ የሚችል አይነት ሱቆች ናቸው። እዛ ጋር የምንገነባው ሚክስድ ዩዝድ ነው። የመኖሪያም እንትኖች አሉት፣ አፓርትመንቶች አሉት፣ እንደገና ደግሞ ሱቆችም አሉት ማለት ነው። እነዚህ ላይ
የምናወጣቸው ሳይቶች አሉ ማለት ነው። ስለዚህ ቆንጆ የሚባሉ ሳይቶች ናቸው። ቆንጆ ሎኬሽን ላይ ነው። ቆንጆ አከፋፈል ሲስተም አለው ማለት ነው። በጣም ጥሩ። ሌላ እንግዲህ እኔ ቅድም እንዳልኩት ንግድ ሱቆች በደንብ አማራጭ አለ እነሱ ጋር ስለተባለ የገላኑንም በዛው ትንሽ ዋጋ ብትነግረኝ ደስ ይለኛል፣ እንደ አማራጭ እንዲሆናል። መልካም፣ ደንበኞችሽ በጣም ጠይቀውሻል ማለት ነው። ስለዚህ የገላኑ ላይ ደግሞ ስንመጣ ቅድም እንደነገርኩሽ ገላን ሲባል የሚታወሰው ኮንዶሚኒየሞቹ፣ መኖሪያ አፓርትመንቶቹ ነው። እዛ አካባቢ ላይ ደረጃውን የጠበቀ ሞል የለም እና ሞል ተብሎ ሲታሰብ የቴምር እዛ ጋ አስበናል ማለት ነው እና እየሰራን ነው ኦልሬዲ። በጣም ቆንጆ የሚባል ሞል ነው። ሁሉንም ነገር ሲኒማ፣ የልጆች መጫወቻ፣ ሁሉን ነገር ያለው የያዘ ሱቆችን የያዘ ሞል ነው እየገነባን ያለ ነው። ከግራውንድ አንስተን እስከ 4ኛ ፍሎር ድረስ ሱቆች አሉ እዛ ላይ። ከሁሉም ሰው ደግሞ እንደየአቅሙና እንደየፍላጎቱ እንዲገዛ ብለን የካሬዎችንም አማራጮች ይዘን መተናል። ከ2 ካሬ እስከ 380 ካሬ ድረስ ይዘን መተናል ማለት ነው። ስለዚህ ለካፌ ለሬስቶራንት የሚፈልግ ሰው ቢኖር እዛው ማግኘት ይችላል ማለት ነው፣ ሁሉንም አንድ ሞል ውስጥ መክተት ስለሚችል። ስለዚህ በዚህ ልክ ደግሞ ስናይ እንዳንድ አነስ ላሉ ሱቆች ለምሳሌ 20 ካሬ 16 ካሬ 26 ካሬ ለምሳሌ ቅድመ ክፍያ 500 ሺህ ብር ከፍለሽ ወይም ደግሞ አጠቃላይ ደግሞ 2,500,000 ሺህ ብር አጠቃላይ ክፍያ ነው። ቅድመ ክፍያው 500 ሺህ ብር ነው። 2 ሚሊዮኑን ደግሞ በ2 ዓመት ውስጥ ያለምንም ዋጋ ጭማሪ እና ያለምንም ወለድ ቀስ እያልሽ የምትከፍይበትን መንገድ አመቻችተናል ማለት ነው። ከዛም ከፍ ሲል 3 ሚሊዮን አለ፣ 4 ሚሊዮን ድረስ አለ። ሰውን በሚፈልገው ታይፕ ልክ ሁሉንም ባማከለ መንገድ ይዘናል ማለት ነው። በጣም ጥሩ ቴምር። እኔ እንኳን ካወቅኩት በጣም በርካታ ሳይቶችን ነው በየጊዜው የሚያወጣውና ለዛም ደግሞ ደንበኛ ተመራጭ ቢያደርጋችሁና ከእናንተ ቤቶችን ሱቆችን ቢገዙ ይመስለኛል እንደዚህ ማደጋችሁና በየጊዜው ደግሞ ይህን ሁሉ ሳይት ለደንበኞች ማቅረባችሁና ምንድን ነው ደንበኛ እንዲህ ተመራጭ ያደረጋችሁ? ቴምር ምን ለየት ያለ ነገር ይዞ መጥቷል? ቴምር ምን ለየት ያለ ነገር ይዞ መጥቷል? ሪል ስቴት ሲባል ቴምር እንዲባል ነው እየሰራ ያለው። ከምን አንጻር? ከፕራይስ አንጻር ለሁሉም አፎርደብል በሆነ ፕራይስ በሚበቃቸው ካሬ ልክ እየሰራ በመገንባት ማለት ነው። እና ይህንን ደግሞ ስናይ ደግሞ ሪል ስቴት ተብሎ ሲባል ቶታሊ በጊዜያቸው ያስረክቡም ዋጋ ጭማሪ ያደርጋሉ የሚለውን ነገር ሙሉ ለሙሉ የሚነሳውን ሀሳብ ዜሮ ለማድረግ ምን እያደረግን ነው? ለምሳሌ ከምታገኘው አድቫንቴጅ መካከል አንደኛ ከኛ ስትገዢ ዜሮ ኢንፍሌሽን ነው። ምንም አይነት ኢንፍሌሽኖች አንቺን አይመለከቱሽም። ለምሳሌ ኮንስትራክሽን ላይ ስትመጪ 4 ኢንፍሌሽንን እንትን የምንልባቸው መንገዶች አሉ። ለምሳሌ አንደኛው ሲሚንቶ ነው፣ ሁለተኛው ብረት ወይም ደግሞ ፌሮ አለ፣ ሶስተኛው ፊውል አለ ነዳጅ አለ፣ አራተኛው ደግሞ ዶላር። የነዚህን የዋጋ ልዩነት መጨረሻ ላይ ጨምሮ ያስከፍሏቸዋል ኢንፍሌሽን ተብሎ። እኛ ጋር ግን ስትመጪ ግን ፊክስድ ነው። አሁን ላይ ያለውን ዲል ያደረግሽውን ዋጋ በኋላ ላይም ቀስ ብለሽ ብከፊም ምንም አይነት ጭማሪ አይደረግብሽም ማለት ነው። ስለዚህ ምንም አንቺ አሁን ዲል ያደረግሽው 10 ሚሊዮን ቢሆን ያቺን 10 ሚሊዮን ብር ቅድሚያ 10% ብከፊ ቀሪዋን 90%ቷን ያለምንም ዋጋ ጭማሪ በ3 ዓመትም ከፍለሽ ብጨርሺ አይጨመርብሽም ማለት ነው። ትልቅ አድቫንቴጅ አንድ። ሁለተኛው ዜሮ ኢንተረስት ነው ወይም ደግሞ ወለድ ነው። ይሄ ምን ማለት ነው? ታይም ቫልዩ ኦፍ መኒ ነው። ዛሬ ላይ 1 ሚሊዮን ያለው ብር ከ2 ዓመት በኋላ 1 ሚሊዮን የሚሆነው የብር ቫልዩ እኩል አይደለም። ስለዚህ ያንን ማች ለማድረግ ምን ተብላለች? ኢንተረስት ተብላለች። ያቺን ኢንተረስት እኛ ምን ብለን ነው የምናስባት? ምንም አይነት ነገር ሪሜን ኮንስታንት ብለን አስበን ነው። ስለዚህ ከዛ አንጻር ምንም ነገር ጭማሪ አናደርግም። ሶስተኛው እስካሁን የነገርኩሽ የነበረው ነው ዲስካውንት ነው። ቴምር ሲነሳ ዲስካውንት አብሮት አለ። ምንድነው ይሄ ዲስካውንት? 35% የሚደርሰውን ቅናሽ የሚያደርግላችሁ ነው። ከእናንተ 65%ን ክፈሉ፣ ቀሪውን 35% ድርጅቱ ከበር ያደርጋል። ይሄ ደግሞ በጣም ትልቅ አድቫንቴጅ ነው። ቅድም እንደነገርኩሽ 10 ሚሊዮን ቢሸጥ 6 ሚሊዮን 500 ሺህ ከከፈልሽ 3 ሚሊዮን 500 ሺህ ብር ቅናሽ ያደርግልሻል። መሀል ላይ ያሉት ለምሳሌ 6 ሚሊዮን ያልሞላላቸው 3 ሚሊዮን 4 ሚሊዮን ላሉት እነሱ ደግሞ እንዳከፋፈላቸው እጃቸው ላይ ባለው ብር ሲከፍሉ የሚሰጣቸው ቅናሽ አለ። 15%፣ 20% እያለ የሚሄድ 30%። ስለዚህ ልክ እንዳከፋፈላቸው ዲስካውንት እንሰጣለን። ሌላው ትልቁ አድቫንቴጅ እንደገና ምን አለ? ሌጋል ዶክመንቶችን አታች እናደርጋለን። ምንድነው ይሄ? ለምሳሌ ይዞታ ማረጋገጫ የሚባሉትን የይዞታ ማረጋገጫ አታች እናደርጋለን። ውላችን ወደ ደንበኛ የሚያደላ ውል ነው ውላችን። ለምሳሌ በኋላ ላይ የምትረከቢውን ቤት አሁን ላይ አይተሹ ነው የምትገዢው።
የጠዋት ፀሐይ ነው የከሰዓት ፀሐይ ነው የሚለውን በደንብ አይተሽ ይዞታው ስላለ ፕላኑን አይተሽ ካርታውን አይተሽ ኢቨን በእኛ ስም እናት ካርታውን አይተሽ ኢቨን ከሱ ባለፈ ውልሽ ላይ አታች እናደርግልሻለን። እነዚህን ሁሉ አታች እናደርጋለን። ስለዚህ ትልቅ ሰው ማረጋገጫውን ከሰጠሽው ጥያቄ አይጠይቅሽ፣ አንቺም አብሮሽ እንዲሰራ ነው የምታደርጊው ማለት ነው። ስለዚህ በብዛት ስታያቸው አንድ ደንበኛ ከቴምር አንድ ከገዛ ሙሉ ቤተሰቡ ከቴምር ነው የሚገዛው። ስለዚህ ያው 35% ዲስካውንት አለ። በእነዚህ ምክንያቶች እነዚህ ዶክመንቶቹን አታች በማድረጋችን ምክንያት ታማኝነታችንን ከፍ ስላደረግነው ሰርተንም ስላሳየን ምስክርነታችን ስራችን ነውና የሚመሰክረው እሱን ስላሳየን በዚህ ልክ ተመራጭ ሆነናል ማለት ነው። መልካም እንግዲህ ሁሉም በተመሳሳይ አመት ከሆነ የሚያልቁት በስንት አመት ነው የነገርከኝን ሁሉ ሳይቶች የምታስረክቡት አጠናቃችሁ? እኛ የምናስረክበው ልክ እንደየፕሮጀክቶቹ ይለያያሉ። የአዋሬው ስንት አመት? ለምሳሌ አዋሬው 2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ ጨርሰን እናስረክባለን። የቡልጋሪያውም ከ2 ዓመት እስከ 2 ዓመት ከ6 ወር ገንብተን ጨርሰን እናስረክባለን። የገላኑ ደግሞ በ2 ዓመት ጊዜ ውስጥ ጨርሰን እናስረክባለን። ኦልሞስት አሁን እኛ ኢንፍሌሽኑ እኛ ላይ ስለሆነ ለእናንተ ስንል ሳይሆን ለራሳችን ስንል ቀድመን ገንብተን እናስረክባለን ማለት ነው። ስለዚህ በግንባታ ቶሎ በመረከቡ ሂደት በፍጹም አታስቡ፣ ምንም ጥያቄ የለውም። ለሱ ምስክር አንቺ መሆን ስለምትችይ ማለት ነው። ስለዚህ ብዙ ሳይቶች ነው ያሉት፣ ሁሉንም ለማድረስ ጊዜ አይበቃም። ጊዜ በበቃን ያለውን መረጃ ለተመልካቾች ለማድረስ ሞክሬያለሁ። ግን ተጨማሪ መረጃ የሚፈልጉት ከሆነ ስለ ቴምር ከዚህ ቪዲዮ ስር ያንተን ስልክ አስቀምጥላችኋለሁ። ወደ አንተ ደወል በማድረግ መተው በአካል ሳይቱንም መጎብኘት ባሉበትም ሆኖ ከሀገር ውጭ እንዲሁም ሩቅ ቦታ ላሉ ተመልካቾች በቪዲዮ ቻት ዋትሳፕ ላይ ቴሌግራም ላይ አንተን ኮሚኒኬት እንዲያደርጉና መረጃ እንዲወስዱ መልእክቴ ነው። በመጨረሻ ማለት የምትፈልገው ነገር ካለ እድል ስጥና። መልካም አመሰግናለሁ። እነዚህ አዲስ የሚወጡ ሳይቶች ላይ ምዝገባ ላይ ስላለን እንዳትቀደሙ ይፍጠኑ ላለሁ። መልካም። እኔም ለተመልካቾች እንግዲህ መታችሁ እዚህ ይገንባልን በሉ፣ ቴምር የፈለጋችሁበት እየገነባ ነው ላለው የመረጡት ቦታ ላይ ደግሞ ከእናንተ ገዝተው የቤት ባለቤት የሱቅ ባለቤት እንዲሆኑ መልእክቴ ነው። ጊዜ ስለሰጠኝ ከልብ ነው የማመሰግነው። መልካም ገበያ።